ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 7 ሌሰን 2 በዛሬ ሌሰናችን የምንማማረው አይሶቶፕስ በሚል ርዕስ ነው። በባለፈው ሌሰናችን ስለ ኒውክሌር ፊዚክስ አጠቃላይ ምን እንደሚመስል አይተናል። እንዲሁም ስለ አቶሚክ ስትራክቸርም እንደዚሁ አተም ምን እንደሚመስል ስትራክቸሩ ምን እንደሚመስል አተም ስንል ምን ነገሮች እንደሚሰፋ አድርገን ተወያይተናል። በዚህ ሌሰናችን ደግሞ አይሶቶፕስ የምንላቸውን ምንድነው አይሶቶፕ ምንድነው የሚለው ሰፋ አድርገን እንማማራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ አይሶቶፕስ አር አተምስ ኦፍ ዘ ሴም ነምበር ኦፍ ፕሮቶንስ በት ዲፈረንት ነምበርስ ኦፍ ኒውትሮንስ። ተመሳሳይ ኤሌመንቱ ነው ዘ ሴም ነምበር ኦፍ ፕሮቶን ኖሯቸው ነገር ግን የተለያየ ኒውትሮን ነምበር ያላቸው ምን ተብለው ይጠራሉ? አይሶቶፕስ ይባላሉ ማለት ነው። ሶ አንድ ኤሌመንት ለምሳሌ እንውሰድ። አንድ ኤሌመንት ለስቴክ ከዚህ በፊት እንዳየ ነው ኤሌመንቱ ጀስት ኤክስ ብለን ብንሰይመው ኤክስ ኤሌመንት አለን ብንል እዚህ ጋር የሚጻፈው ምንድን ነው? አቶሚክ ማስ ነምበር። እዚህ ጋር ደግሞ አቶሚክ ነምበር ነው አይደል? አቶሚክ ማስ ነምበር ማለት ዘ ነምበር ኦፍ ፕሮቶንስ ኤንድ ኒውትሮንስ ነው አይደል? ድምር ውጤት ነው። ዜድ ማለት ደግሞ ጀስት ፕሮቶን ነምበር ማለት ነው። ሶ ኢናዞሮ ምን ማለት ነው? ዘ ነምበር ኦፍ ፕሮቶን ፕላስ ኒውትሮን ማለት ጀስት ፕሮቶን ነምበር ዜድ ማለት ነው። ኢናዞሮ ኦኬ ፕላስ ኒውትሮን ዊሴድ አቶሚክ ማስ ነምበር ይሰጠናል። ስለዚህ እዛ ውስጥ ለምሳሌ የዚህ ነምበር የዚህ ሳይሆን የፕሮቶኑ ሳይሆን የኒውትረን ነምበር ተመሳሳይ ኤሌመንት ሆኖ ይሄ ኤሌመንት ተመሳሳይ ኤሌመንት ታይፕ ሆኖ ነገር ግን የኒውትሮን ቁጥር መለያየት ምን ይፈጥራል? አይሶቶፕስ ይፈጥራል ማለት ነው። ስለዚህ እነዚህ ኤሌመንቶች ዘ ሴም ኤሌመንት ነው ነገር ግን አር አተምስ ኦፍ ዘ ሴም ነምበር ኦፍ ፕሮቶን የፕሮቶን ነምበራቸው ተመሳሳይ ሆኖ የፕሮቶን መጠን ተመሳሳይ ሆኖ ነገር ግን የኒውትሮን ነምበር መቀየር የአይሶቶፕስ እንዲኖር አድርገዋል ማለት ነው። ኦኬ ሶ እነዚህ አይሶቶፕስ የምንላቸው ዘ ሼር ኦልሞስት ዘ ሴም ኬሚካል ፕሮፐርቲ። እነዚህ ብዙ ጊዜ ተመሳሳይ ኤሌመንቶች ናቸው። በኒውትሮን ነምበር ብቻ መለዋወጥ አይሶቶፕስ የምንላቸውን ፈጥሯል ማለት ነው። ኦኬ ስለዚህ እነዚህ አይሶቶፕስ የምንላቸው ጀስት ዘ ሴም ነምበር ኦፍ ፕሮቶን በት ዲፈረንት ነምበር ኦፍ ኒውትሮንስ ያላቸው ኤሌመንቶች ሲሆኑ ተመሳሳይ ኬሚካል ፕሮፐርቲ ያላቸው ተመሳሳይ ኬሚካላዊ ባህሪ ያላቸው ኦልሞስት ኦል ማለት ነው። ነገር ግን እንደምታዩት የነምበር የቁጥር ግን ልዩነት ያመጣል። ስለዚህ ኒውትሮን ነምበሩ የአቶሚክ ማስ ነምበሩን ቁጥር ያዛባዋል። ስለዚህ እዚህ ጋር ምን መሆን በት ዲፈር ኢን ማስ ነምበሩ ኢንሳይድ ዘ ኒክለስ ያለው የፕሮቶኑና የኒውትሮን መጠኑ የኒውትሮን መጠኑ መለያየቱ የኒክለሱን ማስ መጠን ምን ያደርገዋል? አፌክት ያደርገዋል ማለት ነው። ኦኬ የማስ መጠን ወይም አቶሚክ ማስ ነምበሩን ይለያያል። ፕላስ ቱ ዛት ደግሞ የማስ ኦፍ ዘ ኒክለስም ይለያያል ማለት ነው። ኤንድ ዜርፎር ኢን ፊዚካል ፕሮፐርቲ ዲፈር የሚያደርገው ኬሚካል ፕሮፐርቲው ተመሳሳይ ቢሆንም ኬሚካላዊ ባህሪ ፊዚካል ፕሮፐርቲው በነምበሩ አማካኝነት የኒውትሮኑን መጠን መጨመርና መቀነስ ልዩነት ምክንያት እነዚህ አይሶቶፕስ ዲፈረንት ኢን ፊዚካል ፕሮፐርቲ የፊዚካላዊ ልዩነት ግን አላቸው ማለት ነው። ሶ ፊዚካል ፕሮፐርቲ ማለት አካላዊ ባህሪ ማለት ነው። ሶ በማስ መጠን ማለት ነው። የማስ መጠን የኒውትሮን መጠን ሲለዋወጥ የአቶሚክ ማስ ነምበርም አብሮ የማስ ነምበርም አብሮ ይቀንሳል ይጨምራል ማለት ነው። ኦኬ ስለዚህ እነዚህ አይሶቶፕስ ተመሳሳይ የሆነ ኬሚካል ፕሮፐርቲ ቢኖራቸው ፊዚካል ፕሮፐርቲያቸው ግን የተወሰነ ልዩነት አለው። ሰም ኤግዛምፕልስ ኦፍ አይሶቶፕስ ኦፍ ኤሌመንትስ የምንላቸው ለምሳሌ የካርበን የሃይድሮጅን እና የዩራኒየም ማየት እንችላለን። እነዚህ ኤሌመንቶች ካርበን ለምሳሌ እዚህ ከታች የሚጻፈው ኢን ዘ ፎርም ኦፍ ዋት ጀነራል አጻጻፉ ምን ይመስላል? ኤክስ ኤሌመንት ቢሆን እዚህ ጋር አቶሚክ ማስ ነምበር ነው፣ እዚህ ጋር ደግሞ ማስ ነምበር ነው አቶሚክ ነምበር ነው። ኦኬ ሶ እዚህ ጋር ያለውን ፓርት እዚህ ጋር ከላይ የምታያቸው አቶሚክ ማስ ነምበር ማለት ዘ ነምበር ኦፍ ፕሮቶን ወይም አቶሚክ ነምበር ፕላስ ነምበር ኦፍ ኒውትሮንስ አይደለ? ስለዚህ የሚለያየው ምንድነው? ኒውትሮን ዲፈረንት ነምበር ኦፍ ኒውትሮን ስላላቸው ለምሳሌ ካርበን 3 አይነት ካርበን 12 ይባላል፣ ካርበን 30፣ ካርበን 40። ከታች ያለው አቶሚክ ነምበሩ ነው። አቶሚክ ነምበሩን ስታዩ 6 አቶሚክ ነምበር ኢን ኤሴንስ ምን ማለት ነው? ፕሮቶን ነምበር ማለት ነው። ሶ እዚህ ጋር እንዳልኩ አቶሚክ ነምበር 66 ነው። ከላይ ግን ካርበን 12፣ ካርበን 30፣ ካርበን 40። ሶ እዚህ ጋር የተዛባው ምንድነው? የኒውትሮን ነምበር ስለሚለያይ ማለት ነው። ኦኬ ሶ ካርበን 30 እና ካርበን 12 ካርበን 30 አንድ ኒውትሮን ነምበር ከካርበን 12 ይጨምራል ማለት ነው። ካርበን 40 ደግሞ ከካርበን 12 ሁለት ኒውትሮን ነምበር
ይጨምራል። ከካርበን 13 ደግሞ አንድ ኒውትሮን ነምበር ይጨምራል ማለት ነው። ኦኬ ሶ እነዚህ ቁጥሮች ልዩነት ያመጣው በምን ምክንያት ነው? ያለው ኢንሳይድ ዘ ኒክለስ ያለው የኒውትሮኑ መጠን በመለያየት ነው ማለት ነው። ኦኬ ሶ ዘ ሴም ነምበር ኦፍ ፕሮቶን ኖሯቸው ነገር ግን ዲፈረንት ነምበር ኦፍ ኒውትሮን ያላቸው ኤሌመንቶች አይሶቶፕስ ብለን እንጠራቸዋለን ማለት ነው። እነዚህ ካርበን 12፣ ካርበን 13 እና ካርበን 40 ፊዚካላዊ ልዩነት ፊዚካል ፕሮፐርቲ ብቻ ነው እንጂ ልዩነታቸው ኬሚካል ፕሮፐርቲያቸው ግን ተመሳሳይ ባህሪ ያላቸው ማለት ነው። ኦኬ ሌላው ደግሞ ሃይድሮጅን አይሶቶፕስ የምንላቸው ነው። ለምሳሌ እዚህ ጋር እንደምታዩት አቶሚክ ነምበር 111 ከታች ያለው ማለት ነው። ነገር ግን ከላይ ያለው ሃይድሮጅን 1 ሃይድሮጅን 2 ሃይድሮጅን 3 ከላይ ኒውትሮን ነምበር ኢንሳይድ ዘ ኒክለስ ያለው የኒውትሮን ነምበር የተለያየ ነው፣ ጨምሯል አይታችሁ። ሶ ለምሳሌ ሃይድሮጅን አቶሚክ ማስ ነምበር 1 የሆነ ፕሮቲየም ይባላል፣ ፕሮቲየም ተብሎ ይጠራል። ከላይ ደግሞ አቶሚክ ማስ ነምበሩ 2 የሆነው ዲትሪየም ይባላል። ከላይ አቶሚክ ማስ ነምበሩ 3 የሆነው ደግሞ ትሪቲየም ይባላል ማለት ነው። ፕሮቲየም፣ ዲትሪየም እና ትሪቲየም የሃይድሮጅን አይሶቶፕስ ናቸው ማለት ስም አላቸው። እነዚህ ስማቸው ጀስት የሃይድሮጅን አይሶቶፕስ ተብሎ ይጠራል። ዩራኒየምም በተመሳሳይ ዩራኒየም እንደምታዩት ራዲዮ አክቲቭ ኤሌመንት ነው። ስቴብል የሆነ አይደለም። በብዛት ይሄ ኤሌመንት አክቲቭ በመሆኑ ምክንያት ራዲሽን ይፈጥራል አይደል? ዲኬይ ያደርጋል ብዙ ጊዜ ማለት ነው። ኢሚቴት የማድረግ ራዲሽን የመፍጠር ባህሪ ያለው ምክንያቱ ወደ ስቴቢሊቲ ለመምጣት ማለት ነው። እዚህ ጋር እንደምታዩት አቶሚክ ነምበሩ 90 ነው የሁሉም ዩራኒየም። ከላይ ግን ዩራኒየም 232፣ ዩራኒየም 233፣ ዩራኒየም 234፣ ዩራኒየም 235፣ ዩራኒየም 236 እና ዩራኒየም 238 የሚባሉ የዩራኒየም አይነቶች አሉ። እነዚህ ከላይ ያሉ ልዩነት የመጣው ምንድን ነው? ዩራኒየም ውስጥ ነምበር ኦፍ ኒውትሮን ስለሚጨምር ማለት ነው። ኦኬ ልዩነት ሲኖር የተለያየ ኒውትሮን ነምበር በት ዘ ሴም ነምበር ኦፍ ፕሮቶን ወይም ደግሞ አቶሚክ ነምበር ያላቸው ምን ተብለው ይጠራሉ? አይሶቶፕስ ተብለው ይጠራሉ ማለት ነው። ይሄ እነዚህ ዩራኒየሞች ዲፈረንት የሆነ ፊዚካል ፕሮፐርቲ ያላቸው የማስ መጠናቸው ስለሚለያይ ነው። ነገር ግን ዘ ሴም ኬሚካል ፕሮፐርቲ ያላቸው ማለት ነው። ሉክ ኤግዛምፕል 7.1 ምንድነው? ካልኩሌት ዘ ራዲ ኦፍ ስሞለስት አይሶቶፕ ኦፍ ሃይድሮጅን 1 ወይም ደግሞ ምን ብለናል? ፕሮቲየም የምንለው ማለት ነው። ኤንድ ዩራኒየም 238 አለን። ኮምፔር ዘ ቮሊዩም ኦፍ ዩራኒየም 238 አተም ዊዝ ዘ ቮሊዩም ኦፍ ኢትስ ኒክለስ ይላል። አንደኛው የሃይድሮጅን ራዲየስ እንድንፈልግ ነው የተጠየቅ ነው። ሌላኛው ደግሞ ጀስት ኮምፔር ዘ ቮሊዩም ነው የሚለው አጠቃላይ ከዩራኒየም 238 ቮሊዩም ጋር ኮምፔር አድርግ ነው የሚለው። ኮምፔር ስናደርግ በሬሾ መልኩ እንወስዳለን ማለት ነው። ሶሉሽን ዘ ራዲየስ ኦፍ ሃይድሮጅን ወይም ፕሮቲየም የምንለው አይሶቶፕ ማለት ነው ኢዝ ራዲየስ ሲፈለግ ከዚህ በፊት ምንድን ነው ያደረግ ነው? የሃይድሮጅን ራዲየስ አር ኢዝ ኢኳል ቱ ራዲየስ ኦፍ ሃይድሮጅን ኢዝ ኢኳል ቱ ምንድን ነው የምናደርገው? ኢኒሻል ራዲየስ ወይንም ደግሞ ዘ ስሞለስት ራዲየስ በፌምቶሜትር ስንት እንደሆነ ባለፈው አይተናል። እንዲሁም አቶሚክ ማስ ነምበር የሃይድሮጅን አቶሚክ ማስ ነምበር ዘ ፓወር ኦፍ 1/3 ያንድ ኢለመንት አተም ራዲየሱን የኒክለስ ራዲየሱን በቀላሉ ካልኩሌት የምናደርገው በዚህ ነው አይደለ? ለምሳሌ ይህ ሃይድሮጅን ነው ብንል የሃይድሮጅን ኒክለስ ነው ብንል ይሄ ሃይድሮጅን ኒክለስ ኢንሳይድ ዘ ኒክለስ አቶሚክ ማስ ነምበር 1 ነው። አቶሚክ ማስ ነምበሩም አንድ ከሆነ ዘ ነምበር ኦፍ ኒውትሮንስ ኤንድ ፕሮቶንስ አለ ማለት ነው። አቶሚክ ማስ ነምበሩ አይደል? ስለዚህ አቶሚክ ማስ ነምበር ተሰጥቶኛል። አንድ ኤሌክትሮን ብቻ ነው ያለው ከውጭ ማለት ነው። የዚህ ኒክለስ ራዲየስ ለማግኘት ጀስት ምንድን ነው ኦሪጂናል ወይንም ደግሞ ራፍሊ ኢስቲሜት የተደረገው ዘ ስሞለስት ራዲየስ ተብሎ የሚጠራው 1.2 ፌምቶሜትር ነው አይደለ? ያ ማለት ነው 1.2 ፌምቶ ማለት 10 ዘ ፓወር ኦፍ ኔጌቲቭ እቺ ፌምቶ የምትለው 10 ዘ ፓወር ኦፍ ኔጌቲቭ 15 ሜትር ማለት ነው። ኦኬ ይሄ እንዳንረሳ። ሌላው ደግሞ አቶሚክ ማስ ነምበር ነው። አቶሚክ ማስ ነምበር ከላይ ያለው ነው። ኦኬ አንድ አቶሚክ ነምበር የምንለው ደግሞ ዜድ የምንለው ይሄ ነው 1 ማለት ነው። የሃይድሮጅን ፕሮቲየም የምንለው አይሶቶፕ የሃይድሮጅን አይሶቶፕ አንድ ነው። ኦኬ አንድ ነው አቶሚክ ማስ ነምበሩ። ስለዚህ ይሄንን አግኝተናል። ስለዚህ ራዲየሱን በቀላሉ ማስላት እንችላለን። ራዲየስ ኦፍ ሃይድሮጅን አይሶቶፕ ኦሪጂናል የሆነ ወይንም ደግሞ ኢኒሻሊ ዘ ስሞለስት ራዲየስ ቫልዩ ኢኒሻል ራዲየስ ቫልዩ ይሄ ነው። 1.2 ታይምስ ኢን ዘ ፓወር ኦፍ ኔጌቲቭ 15 ሜትር ወይንም ደግሞ 1.2 ፌምቶሜትር ማለት ነው ሲባዛ አቶሚክ ማስ ነምበር የሃይድሮጅን 1 አይደለ? ዘ ፓወር ኦፍ 1/3 1 ዘ ፓወር ኦፍ 1/3 ወይም ኪዩብድ ሩት ኦፍ 1 ማለት ራሱ 1 ነው። ኦኬ ይሄ ማለት አንዳንዴ ሲጻፍ ለምሳሌ እንደዚህ ነው ኤክስ 1 ዘ ፓወር ኦፍ 1/2 ማለት ስኩዌር ሩት ኦፍ ኤክስ ማለት ነው። ኤክስ ዘ ፓወር ኦፍ 1/3 ማለት
ኪዩብድ ሩት ኦፍ ኤክስ ማለት ነው። ኤክስ ዘ ፓወር ኦፍ 1/4 ማለት 4 ሩት ኦፍ ኤክስ ማለት ነው። እሺ እዚህ ጋር ምን ተጽፏል? ለምሳሌ ኤ ዘ ፓወር ኦፍ 1/3 ማለት አቶሚክ ማስ ነምበር ኪዩብድ ሩት ኦፍ አቶሚክ ማስ ነምበር ማለት ነው። እሺ የማቴማቲክስ ኮንሰፕት። ይሄ ማለት በሌላ አባባል ኪዩብድ ሩት ኦፍ 1 ማለት ነው ሲጻፍ። 1 ከኪዩብድ ሩት ውስጥ ይወጣል ቀጥታ ራሱ 1 ማለት ነው። ራሱ 1 አንድ ሲባዛ ይሄ ቁጥር ራሱ ይሆናል ማለት ነው። therefore radius of hydrogen 1 አቶሚክ ማስ ነምበር 1 ነው ያለው። አቶሚክ ማስ ነምበሩ በተለዋወጠ ቁጥር ነው ራዲየሱ የሚጨምረው። ኦኬ ሲጨምር ይጨምራል፣ ሲቀንስ አቶሚክ ማስ ነምበሩ ሲቀንስ ጀስት ራዲየሱን በተወሰነ መልኩ ይቀንሳል። በዚህ መሰረት ይሄ 1 ስለሆነ 1 ታይምስ 1.2 ታይም 10 ዘ ፓወር ኦፍ ኔጌቲቭ 15 ሜትር ይሄን እናገኛለን ማለት ነው። ኦኬ ያ ማለት ይሄ ምን ያሳየናል? ጀስት ከዚህ በፊት ያየነው ዘ ስሞለስት ራዲየስ ብለን የምንጠራው የሃይድሮጅን ኤሌመንት እንደሆነ ያሳያል። የሃይድሮጅን ፕሮቲየም ኤሌመንት ኢኒሻል ራዲየስ ውስጥ ሜት የተደረገው ዘ ስሞለስት ራዲየስ ያለው ኤሌመንት ጀስት ሃይድሮጅን እንደሆነ ከዚህ ማሳያ ነው ማለት ነው። ኦኬ ይሄ በሌላ አባባል 1.2 ፌምቶሜትር ነው ማለት ነው። ኦኬ ይሄ መጀመሪያውን አግኝተ ካልኩሌት ዘ ራዲየስ ኦፍ ዘ ስሞለስት አይሶቶፕ ስሞለስት ተብሎ ነው የሃይድሮጅን አይሶቶፕ ነው የተጠየቅነው። ስለዚህ በዚህ መሰረት ይሄን አግኝተናል። ሌላኛው እዚሁ ጋር የተጠየቅነው በዚህ በሰራንበት መልኩ የዩራኒየምን ደግሞ ፈልጉ ነው የሚለው። የራዲየስ ኦፍ ዩራኒየም 238 238 የሚባለው አይሶቶፕ ዩራኒየም 238 አይሶቶፕ ጀስት ሌሎችም 235 234 233 የሚባሉ የዩራኒየም አይሶቶፖች አሉ። ነገር ግን የዩራኒየም 238 የምንለው ራዲየሱ ስንት ነው ነው የሚለው ጥያቄው። ይህን ስራ ዩራኒየም 238 አቶሚክ ነምበሩ ይታወቃል። አቶሚክ ነምበሩ 90 ነው፣ ፕሮቶን ነምበሩ ማለት ነው። የዚህን ለመስራት የተጠቀምነው ፎርሙላ እንጠቀማለን። ቀደም የተጠቀምነው የሃይድሮጅን ይሄ ዩራኒየም ነው። ዩራኒየም የትኛው 238 ማለት ነው። ኦሪጂናል የሆነው ራዲየስ መጠን አለ ሲባዛ አቶሚክ ማስ ነምበር ዘ ፓወር ኦፍ 1/3 ኪዩብድ ሩት ኦፍ አቶሚክ ነምበር ማለት ነው። 1/3 ማለት ዘ ፓወር ኦፍ 1/3 ምን ተሰጣችሁ? ይሄ ይታወቃል 1.2 ፌምቶሜትር ነው። ወይንም ደግሞ 1.2 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ ስንት 15 ሜትር ማለት ነው። አቶሚክ ነምበሩ ደግሞ አቶሚክ ማስ ነምበሩ ተሰጥቶኛል 238 ከላይ ያለው ነው 238። ይህን ትጠቀማላችሁ። በቀላሉ ሰብስት አድርገን ካልኩሌት ማድረግ ነው። ዩራኒየም 238 ኦሪጂናል ራዲየስ ዘ ስሞለስት ራዲየስ የምንለው 1.2 ፌምቶሜትር ወይንም ደግሞ 10 ዘ ፓወር ኦፍ ኔጌቲቭ 15 ሜትር ሲባዛ አቶሚክ ማስ ነምበር ኦፍ ዩራኒየም 238 ዘ ፓወር ኦፍ 1/3 ይሄን በካልኩሌተር ካልኩሌት ካረግን በኋላ በዚህ ቁጥር አባስተን የዩራኒየምን ራዲየስ ኒክለስ ራዲየስ ማግኘት እንችላለን ማለት ነው። ይሄን ስትሰሩ ቀጥታ 1/3 ሳይሆን ኪዩብድ ሩት አድርጉት። ምን ማድረግ እንችላለን? ይሄ በሌላ አባባል ምን ማለት ነው? ኪዩብድ ሩት ኦፍ 238 ማለት ነው። ኪዩብድ ሩት ሲጻፍ በዚህ መልኩ ነው፣ ተመሳሳይ ናቸው። ይሄን በካልኩሌተር ስናስቀምጠው ስንት ነው? 238 ኪዩብድ ሩት ይኸው እዚህ ጋር አያችሁ፣ ኪዩብድ ሩት ኦፍ ኤክስ ኪዩብድ ሩት ኦፍ 238 ማለት ስንት ነው የሚመጣው? 6.197 አይደል? በስንት እናባዛው? እዚህ ጋር በ1.2 እናባዛው። ሲባዛ 1.2 ስታደርጉ ስንት ይመጣል? 7.436 እችን 5 ወደዚህ እናጠጋጋት። ስናጠጋጋት 7 ትሆናለች ማለት ነው። እስከዚህ ድረስ ያለውን እንወስዳለን። እችን 5 ግን አጠጋግተን 7.437 እናደርገዋለን። መልሳችን 7.437 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 15 ሜትር ይሆናል ማለት ነው። መልሳችን ዩራኒየም 238 ይህን ያለ ወይም ደግሞ በሌላ አባባል ምን ማለት ነው? 7.437 10 ዘ ፓወር ኦፍ ኔጌቲቭ 15 ፌምቶሜትር። የራዲየስ ኦፍ ዩራኒየም 238 7.437 ፌምቶሜትር ነው ብለን በቀላሉ ማየት እንችላለን ማለት ነው። ከሃይድሮጅን ራዲየስ ፕሮቲየም የምንለው አይሶቶፕ የሃይድሮጅን አይሶቶፕ ከኮምፔር ስናደርገው በጣም የተለያየ ነው አይደል? ምክንያቱም 1.2 ፌምቶሜትር ነው የመጣው የሃይድሮጅን። የዩራኒየም 238 ግን 7.437 ፌምቶሜትር እንደሆነ በቀላሉ ማየት እንችላለን።
ያ ልዩነት ያመጣው ምንድን ነው? አቶሚክ ማስ ነምበሩ የዩራኒየም 238 ነው፣ የሃይድሮጅን ደግሞ 1 ነው። አይሶቶፕ 1 ወይም ፕሮቲየም የምንለው የሃይድሮጅን። ሁለተኛው ጥያቄ ኮምፔር ዘ ቮሊዩም ኦፍ ዩራኒየም 238 አተም ዊዝ ዘ ቮሊዩም ኦፍ ኢትስ ኒክለስ ይላል። ዩራኒየም 238 አቶሚክ ራዲየሱን አግኝተናል። በዛ መሰረት ያለው የዩራኒየም ኒክለስ መጠን ካለው ስታንዳርድ የሆነ የቮሊዩም መጠን የአተም መጠን ምን ይመስላል የሚለውን ማየት እንችላለን። ሎክ ለምሳሌ እዚህ ጋር ዩራኒየም 238 አተም የተሰጠን ጊቭን ነው። 238 ቮሊዩሙ እንዴት ነው የምንፈልገው? ስፌሪካል ሼፕ ነው ብለን እናስብ። የኒክለሱ የዩራኒየም ኒክለስ ማንኛውም ኒክለስ የአተም ኒክለስ ቮሊዩሙ ሲምስ ላይክ ስፌሪካል ሼፕ። ስፌሪካል ከሆነ ደግሞ ቮሊዩም ኦፍ ዘ ስፌር ነው የምንጠቀመው 4/3 ፓይ አር ኪዩብድ። አር ማለት አሁን ያገኘ ነው ማለት ነው። ያገኘ ነው የዩራኒየም 238 ራዲየሱን ማለት ነው። ዩራኒየም 238 ራዲየሱ ስንት ነው የሚለውን ማየት እንችላለን። 238 ይህንን ነገር እንውሰድ ዳታችንን ከላይ ይሄ ነው አይደለ? 7.437 ፌምቶ ሜትር አይደል? ይህንን ነው የምንወስደው። ዩራኒየም 238 ካልኩሌት አድርገን ስላገኘ ነው ይህን እንወስዳለን። ቮሊሙን ለማግኘት በጣም ሲምፕል ነው። 4/3 ፓይ ቫሊዩ 3.14 ማለት ነው። ማቴማቲክስ ፓይ ሪፕሬዘንት 22/7 ወይም 3.14 ነው። ራዲየሱ ደግሞ ያገኘ ነው ጀስት ራዲየስ ኦፍ ዩራኒየም 238 ያለው ራዲየስ መጠን የኒክለሱ ራዲየስ መጠን 7.437 ፌምቶ ሜትር አለው። ኪዩብ አለ እዚህ። መጀመሪያ በካልኩሌተር ይህን ኪዩብ እናደርጋለን። ይህን ቁጥር እዚህ ጋር 7.437 አድርገን ኪዩብ ማድረግ አለብን። እዚህ ጋር ኪዩብ የሚላለ እዚህ ጋር ኪዩብ አለ። ኤክስ ኪዩብድ ማለት ይሄ ቁጥር ስላስገባን ኢንፕሌስ ኦፍ ኤክስ ይህን ቁጥር አስገብቶ ነው ከዛ ኪዩብ ሚያ ኪዩብ ኦፍ 7.437 ይላል። ስንት ነው የሚመጣው? 411.33 እያለ ነው። በ3.14 እናባዛው በፓይ ማለት ነው። 3.14 ኤጌን ሲባዛ ይሄ በ4 እናባዘዋለን። ሲባዛ በ4 እናደርገዋለን። ከዛ ደግሞ ሲካፈል ለ3 አይደለ? ይህን ቁጥር ለ3 ሲካፈል ያገኘነው ሪዛልት ለ3 እናካፍለው የሚመጣው መልስ ይሄ ነው። መልሳችን ስንት ነው? 1722.1 ፌምቶ ሜትር ኪዩብ መባል አለበት ማለት ነው። ይህ የሚያሳየው ምንድን ነው? የዩራኒየም አጠቃላይ ቮሊዩም ማለት ነው። ቮሊዩም ኦፍ አተም የዩራኒየም 238 ማለት ነው። ይህን ቁጥር እናያዝ። ሌላኛው ደግሞ ዘ ቮሊዩም ኦፍ ኒክለስ ኦፍ ዩራኒየም ምን ይመስላል ሚለውን እንየው። ለመስራት ዘ ቮሊዩም ኦፍ ኒክለስ ኦፍ ዩራኒየም 238 አተም ኒክለሱን እንዴት ነው የምናውቀው የሚለውን ስታንዳርዱን መጠቀም እንችላለን። ቮሊዩም ኦፍ ኒክለስ ኤንዩሲ እናርገው። ያው ስፌሪካል ሼፕ ስለሆነ 4/3 ፓይ አር ኖት ኪዩብድ አይደል? 4/3 ፓይ ቫሊዩ 3.14 ማለት ነው። ይሄ ይታወቃል። ስታንዳርዱ የማንኛውም ኒክለስ ኢኒሻል የሆነው የራዲየስ መጠን 1.2 ፌምቶ ሜትር ነው አይደለ? 1.2 ፌምቶ ሜትር ኪዩብ ስላለው ኪዩብድ እናደርጋለን ማለት ነው። ይህም መጀመሪያ ኪዩብድ ካደረግን በኋላ እነዚህን ቁጥሮች እናባዛለን። 1.2 ኪዩብ ስናደረግ ኪዩብ 1.2 ማለት 1.728 ይመጣል። ሲባዛ በስንት? በ3.14 ፓይ ቫሊዩ ነው። ሲባዛ በስንት እናርገው? በ4 እናደርገዋለን። አጌን ሲካፈል ይህ ሪዛልት ለ3 ስናካፍለው ስንት ይመጣል? 7.234 ይላል። ስለዚህ መልሳችን 7.234 ፌምቶ ሜትር ኪዩብድ ይሆናል። የዩራኒየም ቮሊዩም ኦፍ ኒክለስ ማንኛውም የዩራኒየም ጀስት የኒክለስ ማለት ነው። የዩራኒየም ስሞለስት ብለን ራዲየስ ብለን የምንጠራው ይሄ ነው። ስሞለስት ራዲየስ ብለን የምንጠራው የቮሊዩሙ በ1.2 ፌምቶ ሜትር ማለት ነው ይሄ ነው። ነገር ግን የዩራኒየም አቶሚክ ማስ ነምበሩ 238 በመሆኑ ራዲየሱ ቅድም ያገኘ ነው አለ 1722.1 ማለት ነው። እሱን ምን እናደርጋለን? ከዚህ ጋር ሬሾ እንወስዳለን ማለት ነው። እዚህ ጋር ያገኘነውን ቮሊዩም ኦፍ ዩራኒየም አተም 1722.1 ፌምቶ ሜትር ኪዩብድ እና ቮሊዩም ኦፍ ኒክለስ 7.234 ፌምቶ ሜትር ኪዩብ ሁለቱን
ምን እናደርጋለን? ኮምፔር እናደርጋለን። ኮምፔር ስናደርግ በሬሾ መልኩ እናስቀምጣለን። So taking the ratio of the first to the second one, we obtain volume of nucleus of uranium 238 እንዲህ volume of atom of uranium 238 ያላቸው ሪሌሽን ስናይ ሬሾ 7.234 ፌምቶሜትር ኪዩብ volume of nucleus of uranium ነው። ይሄ ደግሞ volume of atom of uranium 238 1722.1 ፌምቶሜትር ኪዩብ። ይሄ በዚህ ይጣፋል። ከተጣፋ በኋላ ስናካፍለው የሚመጣው ሪዛልት ምን ይመስላል? ሬሾ ነው። so 7.234 divided by እዚህ ጋር 1722.1 የሚመጣልን ሪዛልት ስንት ነው? 0.0042 እስከዚህ ድረስ ብንወስደው የተሻለ ነው። ኦኬ 0.0042 ሬሾአቸው ማለት ነው። ኦኬ ያ ማለት just volume of nucleus divided by volume of atom በንጽጽር ይሄ ወደ ፓወርስ ኦፍ 10 ኖቴሽን ስንወስደው 1 2 3 እዚህ ጋር ስታንዳርዳይዝ እናደርገው። ስታንዳርዳይዝ 4.2 ይሆንና 1 2 3 4 10 the power of -3 ማለት ነው። ይሄ ነው ተመሳሳይ ቁጥር ነው። ሶ ይሄን ወደዚህ ብናመጣው ክሪክሮስ ብናደርገው ይሄን በስናባዛ volume of nucleus ማለት ከአተሙ ጋር በ0.0042 ከቮሊዩም ኦፍ አተም ጋር ያለው ልዩነት ይሄን ያለው ሬሾ ማለት ነው። ኦኬ በጣም ትንሽ ቁጥር ነው። ሶ 0.0042 መጠን ልዩነት አላቸው ማለት ነው። ሶ 0.0042 ማለት 4.2 10 the power of -3 multiplied by volume of atom ነው ብለን በቀላሉ ማስቀመጥ እንችላለን ማለት ነው። ሶ መማሪያ መጽሐፋችሁ ላይ ቮሊዩም ኦፍ ዩራኒየም 238 አተም ይህንን ካልኩሌት ሲያደርግ ያመጣው 12819.01 ፌምቶሜትር ኪዩብ ነው። ነገር ግን እዚህ ጋር ያለው ቁጥር ስታባዙት ቼክ ስታደርጉት የቁጥር ስህተት አለው ማለት ነው። እኛ የመጣልን ስንት ነው? ይህን ኪዩብ ስናደርግ 1722.1 ፌምቶሜትር ኪዩብ ነው። ኦኬ ሶ መጽሐፉ ላይ ያለውና እዚህ ጋር የሰራ ነው የተወሰነ ልዩነት አለው። ምክንያቱም እዚህ ጋር ያለው ቁጥር ሲባዛ የተወሰነ ስህተት ስላለው ነው። ሬሾውም በዚሁ ልክ እዚህ ጋር ያለው ሪዛልት ጀስት ከላይ ያለው ትክክል ነው። ነገር ግን ከታች ያለው ቁጥሩ እዚህ ጋር 12000 የሚለውን ስለወሰደ ያለው የቮሊዩም መጠን ልዩነት ያመጣል ማለት ነው። ኦኬ በዚህ መሰረት እናንተ ካልኩሌት አድርጋችሁ ቼክ አድርጉት። ትክክለኛውን መልስ እያረማችሁ በትክክል እየሰራችሁ ትሄዳላችሁ ማለት ነው። ሶ ፋይናላይዝ ስናደርግ ዘ ቮሊዩም ኦፍ ኒውክለስ 0.42% ዘ ቮሊዩም ኦፍ አተም የኒውክለሱ የቮሊዩም መጠን ከአተሙ ጋር ኮምፔር ስናደርግ 0.42% ነው ብለን መናገር እንችላለን። ኦኬ ሶ ይሄ እንዴት መጣ? ይሄን ስትሉ ለምሳሌ ይሄ ያለው ሬሾ 0.0042 አይደለ? በ100% አባዙት። 100% ማለት አንድ ማለት ነው። እሺ 100% ማለት በሌላ አባባል 100 ሲባዛ እቺ ፐርሰንት ማለት ነው 100ኛ ማለት ነች። እሺ ሶ 100 በ100 ሲጣፋ አንድ ነው። 100% ማለት በቁጥር አንድ ነው። እሺ ይሄንን በ100 ስታባዙት እቺ ነጥብ እዚህ ጋር ትመጣለች። 1 2 አይደል? 0.42 የምትቀረው ማነች? ፐርሰንቱ። ሶ 100ን ይሄን ቁጥር ስታባዙት እቺ ነጥብ እዚህ ጋር ትመጣና 0.42 ፐርሰንቱን ስታስቀምጡ ይሄ ቁጥር ወደ ፐርሰንት ሲለው 0.42% ማለት ነው። እሺ ስለዚህ አጠቃላይ የቮሊዩም ኦፍ ኒውክለስ is 0.42% of the volume of atom ማለት እንችላለን ማለት ነው። ሶ ጥያቄያችን በዚህ መልኩ ሰርተናል። በሚቀጥለው ሌሰን ከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው። ልጄ